በአደባባይ ለዓለም እንኳን እናሳያለን ኢትዮጵያ መክራለች እየተባለ እንኳን ኢትዮጵያ የመከረች ሳይሆን በአምባገነንነትን ለማጠናከር የበለጠ ችግሮችን በማባባስ ላይ እንደምትገኝ እያየን ያለንበት ሁኔታ ነው። አብንን፣ የአማራ ብልጽግናን፣ ኢዜማን ጨምሮ እየተራኮቱ ያሉበት ሁኔታ ስለሆነ ይሄ በአገዛዙ ውስጥ እርስ በርስ መፈረካከስ ለትግሉ ይጠቅማል። ዋና ዋና ባለድርሻ አካሎችን አስወግዶ እዛ ውስጥ አሁን ስነስርዓት የሚያስከብሩት እና ሀሳብ የሚያስለውጡት ፖሊሶች የሆኑበትን ሁኔታ ነው የምንመለከተው። አስገድደው ሀሳብ የተለየ ሀሳብ ብልጽግና ከሚፈልገው የኦሮሞ ብልጽግና ከሚፈልገው ሀሳብ ውጭ ያሉ ሰዎችን ተቃውሟቸውን እንዳይገልጹ ተቃውሟቸውን ገልጸው እንዳይወጡ ስብሰባ አቋርጠው የሚገደሉበት ሁኔታ፣ የሚሰለሉበት ሁኔታ፣ ማስፈራሪያ የሚደርሳቸው ሁኔታ ይሄንን ነው የምንመለከተው። ይሄ የሚያሳየን ይድነቃቸው የዚህም መንግስት ምንም ስልት የሌለው ወይም በእንግሊዝኛ ኢንኮምፐተንት የሚባል እውቀት የሌለው በድንቁርና የሚመራም አገዛዝ እንደሆነ ይሄንን ብቻ ነው የሚያሳየን። ሙያ የሚጠይቁ ጉዳዮችን እነዚህን ምስኪኖች እንዲወስኑ የምታደርግበት ሁኔታ ድንቁርና የሚያሳይ ነው። ለምሳሌ አሁን ቋንቋን በሚመለከት አንድ እንደውም ነጥለን ብናወጣ 5-6 ቋንቋ ይጨመር ይላሉ። እንዲህ አይነት ለማድረግ የጠበብት ጥናት ያስፈልጋል። አገሪቱ ትችላለች ወይ? ምን ያህል ወጪ ያስወጣናል? ይሄስ የት ነው የሚሆነው? በነጋሪት ጋዜጣ በ6 ጋዜጣ ይጻፋል ወይ? ፍርድ ቤቶች በ6 ቋንቋ ፍርድ ይሰጣሉ ወይ? ፓርላማ በ6 ቋንቋ ሊሆን ነው ወይ? ለዚህ ሁሉ አሰልጥነናል ወይ? ሰው ወጪው ምን ያህል ነው? ጥናት ተደርጎበታል የሚባል ነገር በፍጹም በብልጽግና መንደር አይታወቅም። የመንግስት አጋሮች ወይም ተቀጽላዎችና ራሱም ብልጽግና ውስጥ ያሉ አካላት አሁን እንዳልከው በኦሮሞ ብልጽግና ላይ ለማመጽ ሞክራቸው ይህ አዲስ ነው። እስካሁን ድረስ በተደረገው እስካሁን አብረው ጥቂት እንኳን ወራት በፊት ምርጫውን በሚመለከት አብረው የሚያወኩበትና የሚያጨረብሩበት መንገድ ነበር። አሁን ግን ከዛ ከጥቂት ወራት በኋላ ደፍረው የኦሮሞ ብልጽግናን ለመቃወም እየሞከሩ ያሉበት ሁኔታ ነው። ይሄ ከምን የመነጨ ነው ለሚለው አንደኛ ህዝባችን፣ ወጣቶቻችን የሚያደርጉት ጠንካራ የታጠቀ ትግል ትልቅ አስተዋጽኦ አድርጓል። ይሄ የታጠቀ ትግል ከፍተኛ መስዋዕትነት እየተከፈለበት በተለይ በአማራ ክልል ከዛም በተወሰነ ደረጃ በኦሮሚያ እና እንዲሁም አሁን ደግሞ በትግራይም አካባቢ የሚደረገው ትግል ይሄንን አገዛዝ አስጊ ወደሆነ ደረጃ እየደረሰ በመምጣቱ ወደ ጥምረት እየተቃረበ በመምጣቱ የዚህን መንግስት አጋሮች እንደገና እንዲያስቡ እያደረጋቸው ያለ ይመስለኛል። ይሄ ደግሞ ቀውስ ይቀጥላል። በየትኛውም ሀገር ለውጥ ሲመጣ አንደኛውና ትልቁ ምልክት በገዢው ፓርቲ ውስጥ ቀውስ መምጣት ነው። ቀውስ ይመጣል። አሁን ይሄን እያየን ነው። በብልጽግና ውስጥ የሚቀጥለው በወታደሮቹ በከፍተኛ ጀነራልና አመራሮች የምንሰማው ማጉረምረም አደባባይ ሊወጣ የሚችልበት ሁኔታ አለ። ከእንግዲህ ወዲህ ወዴትም አቅጣጫ የሄዱ ይሄን ውሳኔ በሚመለከት በተለይም አዲስ አበባ የኦሮሚያ ክልል መቀመጫ ነች የሚል ውሳኔ ከተወሰነ የዚችን ሀገር ፖለቲካ በሚለውጥ ሁኔታ ህዝቡ በከፍተኛ ደረጃ የለም ይሄማ ሊሆን አይችልም፣ ሁላችንም እኩል ነን፣ አንድ ኢትዮጵያዊ ከሌላው ኢትዮጵያ የበለጠ አይሆንም በሚል በከፍተኛ ትግል የሚነሳበትን በር ወለል አድርጎ ይከፍታል ብዬ አምናለሁ። ምልክቶቹን እያየን ተጨማሪ ደም መፋሰስ ሳይፈጠር ተጨማሪ ወጣቶቻችን ሳናጣ አይተነዋል። እንግዲህ ሽግግርም ምርጫን ብለን ሞከርነው አልተቻለም፣ ምክክርም ብለን ሞከርነው አልተቻለም። እንዲያውም ውስጣችን የበለጠ እያባላን ነው። ትልቁ መፍትሄ ሲባል እንደነበረው የሽግግር መንግስት ማቋቋም ነው። ይሄን ደግሞ ሁሉን አካታች የሆነ ድርድር ማድረግ አለብን። ታጣቂዎቻችን ወደ አንድ እየመጡ ያሉበት ሁኔታ አለ። የበለጠ እርግማን ቢኖርብን ኖሮ ዛሬ ኦላ ከፋኖ ጋር የሚዋጋበት፣ ፋኖ ከህዋት ጋር የሚዋጋበት ሁኔታ ነበር። ፋኖ ውስጥ እርስ በርስ የሚደረገው ውጊያ የሚቀጥልበት ሁኔታ ነበር። ይሄ አይደለም። ይሄ ምዕራፍ ተዘግቶ አሁን ታጣቂዎቻችን ወደ አንድ እየመጡ ያሉበት ሁኔታ ነው ያለው። የወለጋ ፋኖ አደረገ የተባለው ከፍተኛ ድልን የተቀዳጀበት እና በብዙ ሚዲያዎች የወጣው የጦርነት ድል ያሳሰባቸው ሰዎች አሉ ይመስለኛል። በአጠቃላይ የት ነው ይሄ ትግል እየሄደ ያለው የሚል የግል ቦታቸውን ወደፊቱ በድህረ አብይ
ፖለቲካ ለማየት የሚፈልጉ ሰዎች የሚፈጥሯቸው ውዥንብሮች አሉ ይመስለኛል። ጤና ይስጥልን ውድ የነጋሪት ቲቪ ተከታታዮቻችን፣ በዛሬው ወቅታዊ የውይይት መሰናዷችን ሀገራችን ኢትዮጵያ ያለችበትን አደገኛ የፖለቲካ ቅርቃርና የወደፊት ዕጣ ፈንታን በጥልቀት እንመለከታለን። ይህ በእንዲህ እንዳለ በብዙዎች ዘንድ ነቀፌታ ሲቀርብበት የቆየው ሀገራዊ ምክክር ኮሚሽን አደገኛ ውጥረት ውስጥ ገብቶ የምክክሩ ኮሚሽኑ እየታመሰ ይገኛል። እነዚህና ሌሎች ወሳኝ ሀገራዊ ጉዳዮችን በማንሳት የኢህአፓ ረጅም ጊዜ አመራርና አሁን ላይ የኢትዮጵያ ትብብር ንቅናቄ አባል የሆኑትን አንጋፋው ታጋይ ኢንጂነር ሰለሞን ገብረስላሴ ይዘን ቀርበናል። እስከ መሰናዶ ፍጻሜ ድረስ አብራችሁ እንድትቆዩ የምጋብዛችሁ እኔ ይድነቃቸው ከበደ ነኝ። ጤና ይስጥልን ኢንጂነር ሰለሞን፣ እንደምን ከርማል? እንደምን ሰንብታል? ጤና ይስጥልኝ ይድነቃቸው፣ እንደምን አለ? እግዚአብሔር ይመስገን በጣም ደህና ነኝ። መልካም። እንግዲህ ያው ከዚህ ቀደምም ለነጋሪት ቲቪ ቀርበ በኢትዮጵያ ወቅታዊ ጉዳይ በአንዳንድ ጉዳዮች ላይ ሰፋ ያለ ማብራሪያና ትንታኔ ሰጥታል። አሁንም እባክህን ስለ ፍቃድን ሰጥተህ ስለተገኘ እጅግ አድርጌ አመሰግናለሁ። በብዙዎች ዘንድ የይስሙላ የሚል ነቀፌታ ሲቀርብበት ያለው ሀገራዊ ምክክር ኮሚሽን ባለው አካሄድና በሚቀጥለው ውጤት ለሀገራችን የፖለቲካ ምን አይነት ዕጣ ፈንታ ይዞልን ይመጣ ይሆን? ኢንጂነር አመሰግናለሁ። መጀመሪያ እስቲ በአውዱ ላይ አንድ ሀሳብ ላካፍል። ምንድን ነው ሁለት አይነት አስተሳሰብ አለ። ይህንን አሁን አንተ ያቀረብከውን አጀንዳ በሚመለከት አንደኛው ሀሳብ የሚለው ይሄ የታወቀ እኮ ነው ውጤቱ፣ ምን ያደክማቸዋል እነ ይድነቃቸው እና ሌሎችም ተንታኞች ውጤቱን አስቀድመን ያወቅነው የተናገርነው ስለሆነ ዝም ብሎ ትቶ ወደ ሌላ ጉዳይ ማለፍ ነው የሚሉ አሉ። በሌላ በኩል ደግሞ ሌሎች እሱ እውነት ነው፣ ነገር ግን ሌሎች ያጋለጣቸው ደግሞ ነገሮች አሉ። ለመፍትሄው ወደፊት አንደኛ ምን መምሰል እንዳለበት በድህረ አብይም ጥቆማ ሊደረግበት የሚችል መፍትሄ ሀሳቦች እየመነጩ ነው። ይሄ ጠቃሚ ነው የሚል ሁለተኛ፣ አገዛዙንም ውስጥ ከዚህ ቀደም አብረውት የተሰለፉት አጋሮቹ ቅራኔ ውስጥ እየገቡ ናቸው ከሱ ጋር። አብንን፣ የአማራ ብልጽግናን፣ ኢዜማን ጨምሮ እየተራኮቱ ያሉበት ሁኔታ ስለሆነ ይሄ በአገዛዙ ውስጥ እርስ በርስ መፈረካከስ ለትግሉ ይጠቅማል፣ የጠላትን ክንድ ያዘላል የሚል አስተሳሰብ እና ሁለተኛ በተጨማሪም በእርግጥ ነው አካታች ያልሆነ ምክክር ነው። ከሱ አልፎ ግን በዛም ተጭበርሮ መጥቶ 4000ንም እንኳን በተጭበረበረ መንገድ ለማየት ስለፈለገ ፕሮሰሱ ፍንትው አድርጎ አሳይቷል። የአብይ አገዛዝ ለምንም የሚመች እንዳልሆነ፣ መለወጥ በአስቸኳይ እንዳለበት፣ አገሪቱን ንብረቷን በእንደዚህ አይነት የውሸት ጨዋታ ከማባከን በስተቀር ምንም ፋይዳ እንደማያሳይ ስላሳየ ለህዝባችን ትግል አዎንታዊ አስተዋጽኦ ያደርጋል የሚል አስተሳሰብ አለ። ይሄ ትክክለኛው ይመስለኛል። እኔ እናንተም አሁን የምናደርገው ውይይት በዚህ የተቃኘ ነው። በዚህ አሁን ባልናቸው ውስጥ የተቃኘ ነው። ለወደፊት መፍትሄ እንሰጣለን ምን መደረግ አለበት ለሚለው፣ ሁለተኛ ደግሞ ህዝቡ መብቱን አውቆ ይህንን የውሸት ቲያትር ካየና ካጋለጠ በኋላ ምን መደረግ አለበት የራሱን መብት ለማረጋገጥ የሚለው እንመለከታለን። ከዛ እንግዲህ አሁን ወዳልከው ጥያቄ እንግዲህ ደግሞ አጥብበን ስንመለከተው ብዙ ቲያትሮችን ያየንበት ነው፣ የተመለከትንበት ነው። የተነሱት እንኳን ጥያቄዎቹን የምክክር ኮሚሽኑ በፕሮሰሱ በሂደቱ የተነሱትን ጥያቄዎች እንዴት አማካሪዎችና ኤክስፐርት የተባሉት በምን ብሔራዊ ተዋጽኦ፣ በምን ኤክስፐርቲዝ፣ በምን ክራይቴሪያ ወይም መመዘኛ እንደተመረጡ አቅርቡ ተብሎ እስካሁን ያላቀረቡበትና በድብስብስ እየሄደ ያለበት ሁኔታ ነው። ሁለተኛ አለን አካሄድ አለን 10፣ 50፣ 500፣ 250 እንደዚህ ካሉ በኋላ አሁን ደግሞ መጨረሻ ላይ የምንመለከተው ያንኑ እየሰበሩ እየለወጡ እየተጠመዘዘ የሚሄድበትን ሁኔታ እያየን ነው። ሌላ ምክክር ተብሎ ዋና ባለድርሻ አካሎችን አስወግዶ እዛ ውስጥ አሁን ስነስርዓት የሚያስከብሩት እና ሀሳብ የሚያስለውጡት ፖሊሶች የሆኑበትን ሁኔታ ነው የምንመለከተው። አስገድደው
ሐሳብ የተለየ ሐሳብ ብልጽግና ከሚፈልገው የኦሮሞ ብልጽግና ከሚፈልገው ሐሳብ ውጭ ያሉ ሰዎችን ተቃውሟቸውን እንዳይገልጹ ተቃውሟቸውን ገልጸው እንዳይወጡ ስብሰባ አቋርጠው የሚገደሉበት ሁኔታ የሚሰለሉበት ሁኔታ ማስፈራሪያ የሚደርሳቸው ሁኔታ ይሄንን ነው የምንመለከተው። ይሄ ቀደም ብለን የጠበቅነው ቢሆንም በአደባባይ ለዓለም እንኳን እናሳያለን ኢትዮጵያ መክራለች እየተባለ እንኳን ኢትዮጵያ የመከረች ሳይሆን በአምባገነንነትን ለማጠናከር የበለጠ ችግሮችን በማባባስ ላይ እንደምትገኝ እያየን ያለንበት ሁኔታ ነው። ይድነቃቸው እንደዚህ ብለን ነው እንግዲህ ጠቅላላ አውዱን በዚህ ማዕቀፍ ውስጥ ነው ልናየው የሚገባል። መልካም፣ በዚህ ጥሩ ነው ኢንጂነር ያነሳው ማዕቀፉ አውዱ። በዚህ አውድ ውስጥ ግን ያልተገመቱ ነገር እንበል ወይስ ሆን ተብሎ የታሰበበት ቅድም ስትገልጸው እንደነበረ ከ180-90% በላይ የሚሆነው በዚህ በምክክር ውስጥ ተሳታፊ ነው የሚባሉት 4000 ውስጥ አብዛኞቹ በቀጥታ በብልጽግና መዋቅር ውስጥ ያሉ ናቸው። የተቀሩት ደግሞ ያው የተቋሚ ፓርቲ የሚባሉት ቅድም ስትገልጻቸው የነበረው እንደነ አብን እንደነ ኢዜማ ያሉ ደግሞ በአንድም በሌላ መንገድ በፓርላማ ሁሉ መንግስት ስልጣን ወንበር የለቀቀላቸው በተለያየ በሚኒስቴር ደረጃ ሹመት ያላቸው የሚሳተፉበት ጭምር ነው። በጥቂት በጣት የሚቆጠሩ ናቸው እንደው ነፃ የሆነ ናቸው ራሳቸውን ችለው ገቡ የምንላቸው። ያ እንዳለ ሆኖ ግን አሁን ላይ ግን እየተተራመሰ ነው ምክክር ኮሚሽኑ ራሱ የባህዴን ራሱ ባለው በውስጡ አብይ አህመድ እንዳሰበውና እንዳቀደው እየሆነ አይደለም የሄደው። ይሄ ነገር ምንድነው የሚያመላክተው? ይሄ ነገር የራሳቸውን ህግ ሁሉ እስከመጣስ ደርሰው ቅድም ስትገልጸው እንደነበረ ኢንጂነር ፖሊስና የፌደራል ፖሊስና ደህንነቶች ሁሉ ገብተው የሚዳኙበት ቃል ጉባኤ የሚያገለባብጡበት እንዳሻቸው የሚሆኑበት የተለየ ትርምስ እንዲፈጠር ሁሉ ሆኗል። ይሄ ነገር ግን እንዴት ሊሆን ይችላል? ይሄ የሚያሳየን ይድነቃቸው የዚህም መንግስት ምንም ስልት የሌለው ወይም በእንግሊዝኛ ኢንኮምፐተንት የሚባል እውቀት የሌለው በድንቁርና የሚመራም አገዛዝ እንደሆነ ነው። ይሄንን ብቻ ነው የሚያሳየን። በድንቁርና ለምን እንደሚሄድ እንዲሁ በጉልበትና በድንቁርና ሁለቱ ሲገናኙና ሲደባለቁ በጣም ከባድ አደጋ ነው የሚያደርሱ ድንቁርናና ጉልበት። ይሄንን እያየን ያለ ነው። ትንሽ መልክ እንኳን ስልት ቢኖራቸው እዛ ውስጥ ያሉትን ጥያቄዎች ለማጨራረር እንኳን ስልት ያስፈልጋል። ተዘጋጅተው አሳምነው በአንድ ድምፅ አሰልፈው መምጣት ሲገባቸው ድንቁርናቸው በጉልበት ለመሸፈን እንችላለን ባወጣ ያውጣው በሚል እያደናበሩና እየተደናበሩ ያሉበት የሀገር ሀብት አባከኑ ያሉበት ይህንን ሁኔታ ነው የምንመለከታቸው። ይድነቃቸው አንዳንድ ጥያቄዎችን እንኳን ከዛ ነቅሰን ብናወጣ ይድነቃቸው 4000 ሰዎች አርሶ አደሮች፣ ገበሬዎች፣ ሌሎችም ደግሞ የመንግስት ሰራተኞች እነዚህና ካድሬዎች እነዚህን ይዘህ የብልጽግና 80% የብልጽግና እንኳን አባሎች ቢሆኑ ሙያ የሚጠይቁ ጉዳዮችን እነዚህን ምስኪኖች እንዲወስኑ የምታደርግበት ሁኔታ ድንቁርናን የሚያሳይ ነው። ለምሳሌ አሁን ቋንቋን በሚመለከት አንድ እንደውም ነጥለን ብናወጣ 5-6 ቋንቋ ይጨመር ይላሉ። እንዲህ አይነት ለማድረግ የጠበብት ጥናት ያስፈልጋል። አገሪቱ ትችላለች ወይ? ምን ያህል ወጪ ያስወጣናል? ይሄስ የት ነው የሚሆነው? በነጋሪት ጋዜጣ በ6 ጋዜጣ ይጻፋል ወይ? ፍርድ ቤቶች በ6 ቋንቋ ፍርድ ይሰጣሉ ወይ? ፓርላማ በ6 ቋንቋ ሊሆን ነው ወይ? ለዚህ ሁሉ አሰልጥነናል ወይ? ሰው ወጪው ምን ያህል ነው? ጥናት ተደርጎበታል የሚባል ነገር በፍጹም በብልጽግና መንደር አይታወቅም። በድንቁርና እንዲሁ በጉልበት ለማጭበርበር የብሔር ፖለቲካው በጣም የጦዘበት ሀገር ስለሆነ እነዚህን የብሔርተኞች ለማስደሰት ይቻላል የሚል ነገር ይወስዳሉ። አንዱ እሱ ነው። ሌላ የአዲስ አበባ ከተማ በሚመለከት እስካሁን ድረስ ሲባል እንደነበረው ልዩ ጥቅም የአዲስ አበባ ቆሻሻዋን እየደፋችብን የሚባለው ነገር አሁንም ሙያተኞች ይህንን ነገር ሊተቹበት ሲገባ ሊካፈሉበት ሲገባ በድንቁርና የሚካሄድበት ነው። ወንድሜ ገለታው ትናንት ካንተ ጋር ባደረገው አንድ የኮሪያ ከተማን ምሳሌ ነግሮናል። አሁን በዘመናዊ ሳይንስ የአንድ ከተማ ቆሻሻ በከፍተኛ ኢንጂነሪንግ ወይም ምህንድስና አየሩን እንዳይበክል፣ ውሃውን እንዳይበክል፣ መሬቱን እንዳይበክል ተደርጎ የሚሰራበት መንገድ አለ። የፕላስቲክ ሽፋኖችን በመጠቀም
ዝናብ ሲመጣ ዝናብ ጋር እንዳይደባለቅ ቦምብ መስመር በመክፈት ከዛ ሲቆይ ደግሞ የሚፈጠር ጋዝ ስላለ ገለታው የጠቀሰው እሱን ነው። ኤነርጂ የሚፈጥረው እሱ ነው። ሜቴን የሚባል ጋዝ ይፈጥራል። እሱን አጠራቅመህ አንድ ከተማ መብራት ልታበራበት ትችላለህ። እንዲህ አይነት አስተያየት የሚሰጥ ሰው ባለሙያ በሌለበት ቆሻሻ እየመጣብን የሚል ድንቁርና የተሞላበት ሌላ መልኩ የማይታይበት ሌላ የከተማ ስፋትን በሚመለከት አርባን ፕላነርስ የሚባሉ አሉ። ጥናት አለ። እንዴት አድርጎ ስራ በሚፈጥር መንገድ ለአካባቢ ለአጎራባች ቦታዎች ማኑፋክቸሪንግ፣ ትራንስፖርቴሽን፣ ኢንፍራስትራክቸር ሊፈጥር በሚችል መንገድ ይሄ ሁሉ በሌለበት በድንቁርና ካድሬዎችና የፖለቲካ ጉልበተኞች ለመወሰን የሚጣጣሩበትን ሁኔታ ነው በዚህ ውስጥ የምታየው። ዝግጅት እንኳን የሌላቸው ተዘጋጅተናል የሚሉትን እየሻሩ ቀን በቀን እየለወጡ እንዴ 4000 እኮ ያሉትን ይነቃቸው 4000 ሰው ብቻ አይደለም። ሌሎች ሰዎችን ባጅ እየሰጡ እያስገቡ እንደፈለጉ ከአንድ ምድብ ጠረጴዛዎች አሉ አጀንዳ ተሰጥቷል ሲባል እንደፈለጉ አንዱን ካንዱ እያዞሩ እንዲህ አይነት ቲያትር የሚሰራበት የብልጽግናን ድንቁርና ፍንትው አድርጎ ያሳየ አካሄድም ስለሆነ አገሪቱ ስንት ምሁራን አሏት፣ አገሪቱ ስንት ባለሙያዎች አሉ። በእነዚህ ድንቆሮች የሚካሄድ ብዙ ጊዜ ሊሰጠው የማይገባ ሊለወጥ የሚችል አገዛዝ እንደሆነ እየተመለከትን ያለንበት አስረጂ ምክክር ተብዬ ነው። መልካም። ሌላው ግን ኢንጂነር የሚነሳው ነገር ምንድን ነው? አሁን ለምሳሌ በዚህ በምክክሩ ሂደት ክልሎች ማለት አገዛዙ ስርዓት የብልጽግና አገዛዝ ስርዓት እንዳሰበውና እንደሆነው እየሄደ አይደለም። ክልሎች ራሱ የተቃርኖ ሐሳብ እያመጡ ነው። የተቃርኖ ሐሳብ ማምጣት ብቻ አይደለም። በእርግጥ በምክክር ሂደት በእንደዚህ ባለው ሁኔታ ወጥ የሆነ ሐሳብ ባይኖርም ተቃርኖዎች፣ የሐሳብ ፍትጊያዎች ይኖራሉ። ነገርየው ግን ከዛ ከፍ ወደ ማለት ደረጃ ደረሰ። ደህንነቶች፣ ታጣቂዎች ሁሉ ገብቶ ዛቻ፣ ማስፈራሪያ ወደ ብዙ ደረጃ ሁሉ እስከመድረስ ደረጃ ደረሰ። በተለይ ከከተሞች ጋር በተገናኘ ሁኔታ አደገኛ የሆነ ውዥንብር ነው በምክክር ውስጥ እየተፈጠረ ያለው። ቅድም ስንለው እንደነበረው የማይካዳቅ አብዛኛው ተሳታፊ በብልጽግና በአንድም በሌላ መንገድ የገባ ነው። ቅድም እርሶም እንደሚሉት ሌሎቹም ባለሙያዎችም ይህን ጉዳይ በቅርበት የሚከታተሉትም እንደሚሉት ይሄ ነገር ውቅሩም አሳታፊነቱም በብዙ መልኩ ጉድለት ያለበት ነው፣ ወደ አንድ ደረጃ የሚያደርሰን አይደለም የሚል ተደጋጋሚ ትችት ሲቀርብበት ነበር። ይህ የታመነ ሀቅ ነው። ይህ እንዳለ ሆኖ ግን አሁን እንዴት የተተረማመሰው እንግዲህ ከክልሎች እንደ አማራ ክልል በዚህ ጉዳይ ላይ በተለይ ከከተሞች ጋር በተገናኘ ከአብይ አህመድ ከሚመራው ኦህዴድ በተለየ መልኩ አቋም ይዟል የሚል መረጃዎች እየወጡ ነው ያሉት። እንደ ኢዜማ እንደ አብን የመሳሰሉ ሌሎችም እንደዚህ አለመግባባቱና እንደዚህ አይነት ሰጣ ገባው የተፈጠረበት ምክንያት ምንድን ነው? ወይስ በአጠቃላይ አሁን ላይ ያለው የአገዛዙ ስርዓት እንደ 4 ኪሎ መቀመጫውን ያድርግ እንጂ የእውነትም እንደዚህ ምንድነው በአንድ አካቶ የመምራትም አቅም ውስንነትና እንደ 4 ኪሎ ቤተመንግስቱንም የመተራመሻው አንዱ ማሳያ ነው ብለን መውሰድ እንችላለን? ይሄ ነገር በሚገባ እነዚህ በተለይ አዲሱ አሁን ቅድም እንዳልነው ልናይ የቻልነው ነገር ቢኖር እስካሁን በኢትዮጵያ ፖለቲካ ያላየነው የመንግስት አጋሮች ወይም ተቀጽላዎችና ራሱም ብልጽግና ውስጥ ያሉ አካላት አሁን እንዳልከው በኦሮሞ ብልጽግና ላይ ለማመጽ ሞከራቸው ነው። ይህ አዲስ ነው። እስካሁን ድረስ በተደረገው እስካሁን አብረው ጥቂት እንኳን ወራት በፊት ምርጫውን በሚመለከት አብረው የሚያቦኩበትና የሚያጨረብሩበት መንገድ ነበር። አሁን ግን ከዛ ከጥቂት ወራት በኋላ ደፍረው የኦሮሞ ብልጽግናን ለመቃወም እየሞከሩ ያሉበት ሁኔታ ነው። ይሄ ከምን የመነጨ ነው ለሚለው አንደኛ ህዝባችን፣ ወጣቶቻችን የሚያደርጉት ጠንካራ የታጠቀ ትግል ትልቅ አስተዋጽኦ አድርጓል። ይሄ የታጠቀ ትግል ከፍተኛ መስዋዕትነት እየተከፈለበት በተለይ በአማራ ክልል ከዛም በተወሰነ ደረጃ በኦሮሚያ እና እንዲሁም አሁን ደግሞ በትግራይም አካባቢ የሚደረገው ትግል ይሄንን አገዛዝ አስጊ ወደሆነ ደረጃ እየደረሰ በመምጣቱ ወደ ጥምረት እየተቃረበ በመምጣቱ የዚህን መንግስት አጋሮች እንደገና እንዲያስቡ እያደረጋቸው ያለ ይመስለኛል። ድፍረት የሰጣቸው ይመስለኛል። የታጠቀው ትግል ብቻ አይደለም፣ በሰላማዊ ትግልም በኩል ሚዲያው በተለይ እንደናንተ አይነቶቹ የምታደርጉት ጥረት ያላሰለሰ ጥረት በተለያየ ሚዲያ አገር አቀፍ የሆነ ኢትዮጵያን የሚወዱ ሚዲያዎች የሚያደርጉት ህዝብን የማንቃት ህዝብን የማደራጀት ለህዝብ እውነተኛ መረጃ እንዲደርሰው
የኢትዮጵያ ቴሌቪዥን እና ፋና የሚደብቁትን የማያቀርቡትን ህዝብ እንዲያውቅ የምታደርጉት ጥረት ቀስ በቀስ እያለ አካል እየገዛ የህዝቡን ሞራል አልፎ ተርፎም የመንግስት አጋሮችንና የአማራ ብልጽግናን ጭምር ላይ ተጽዕኖ እያደረሰ ያለበት ሁኔታ ነው። ከዛ በተጨማሪ እንደኛ አይነት ስብስቦች አሉ። ሌሎች ማህበረሰቦች ዲፕሎማሲያዊ እንቅስቃሴ የሚያደርጉ ኮንፈረንሶች የሚያደርጉ ይህን መንግስት የሚያጋልጡ ዓለም አቀፍ ሚዲያዎችም እንዲቀበሉና ዜናውን ዓለም አቀፍ ህዝብ እንዲያየው የኢትዮጵያን ሁኔታ የሚያደርጉ ስላሉ ይሄ ሁሉ ተጽዕኖ ተደማምሮ ይሄንን ትርምስ ለመፍጠር የቻለ ይመስለኛል። ይሄ ደግሞ ቀውስ ይቀጥላል። በየትኛውም ሀገር ለውጥ ሲመጣ አንደኛውና ትልቁ ምልክት በገዢው ፓርቲ ውስጥ ቀውስ መምጣት ነው። ቀውስ ይመጣል። አሁን ይሄን እያየን ነው በብልጽግና ውስጥ። የሚቀጥለው በወታደሮቹ በከፍተኛ ጀነራልና አመራሮች የምንሰማው ማጉረምረም አደባባይ ሊወጣ የሚችልበት ሁኔታ አለ። ከእንግዲህ ወዲህ ወዴትም አቅጣጫ የሄዱ ይሄን ውሳኔ በሚመለከት በተለይም አዲስ አበባ የኦሮሚያ ክልል መቀመጫ ነች የሚል ውሳኔ ከተወሰነ የዚችን ሀገር ፖለቲካ በሚለውጥ ሁኔታ ህዝቡ በከፍተኛ ደረጃ የለም ይሄማ ሊሆን አይችልም፣ ሁላችንም እኩል ነን፣ አንድ ኢትዮጵያዊ ከሌላው ኢትዮጵያ የበለጠ አይሆንም በሚል በከፍተኛ ትግል የሚነሳበትን በር ወለል አድርጎ ይከፍታል ብዬ አምናለሁ። ምልክቶቹን እያየን ነው። መልካም። አሁን ወደ አነሳው ሀሳብ ልሂድ። አንተ በማለት በኢህአፓ ረጅም ጊዜ ባለ አመራር ብዙ የኢትዮጵያን ፖለቲካ ውጣ ውረዶችን በደንብ ታውቀዋለህ፣ ትረዳዋለህ። የሀገራችን የታሪክና የፖለቲካ ውዝግቦችን በጥልቀት ከማወቅ አንጻር ዋና የታጠቁ ኃይሎች፣ ሰላማዊ የተቃዋሚ ፓርቲ አመራሮች እስር ቤት ባሉበት ሁኔታ፣ አገር በጦርነት እየተራመሰ ባለበት ሁኔታ፣ በትግራይ፣ በአማራ፣ በኦሮሚያ እልም ያለ ጦርነት በድሮን ሁሉ የታገሰ ጦርነት እየተካሄደ ነው። የፖለቲካና የህሊና እስረኞች ዋና ተዋናያን ይሆናሉ የሚባሉት በግዞት እስር ቤት ውስጥ ነው የሚገኙት። በእንዲህ ሁኔታ እየተካሄደው ካለው አንጻር አንተ ከረጅም ጊዜ ካለ ልምድ ተነስተህ አሁን ላይ ምክክር ኮሚሽን በአንድም ይሁን በሌላ መንገድ ያገዛው ስርዓት በአስገዳጅነትም ጭምር የሆነ ውሳኔ አስወስኖ ቢመጣ እንደ ሀገር ምን ይዞልን ይመጣል? ችግርን ይፈታል? ያባብሳል? ምንድን ነው ይዞልን የሚመጣው? ይድነቃቸው፣ በጣም ጥሩ የፖለቲካ እስረኞችን ጉዳይ ማንሳትህ እና ማስታወስህ በጣም ደስ ይለኛል። ተገቢ ነው፣ ሊታወሱ የሚገባ ናቸው። እነሱ እንኳን 4-5 ዓመት በዚህ በግፍ እና በሰቆቃ ስር ሆነው አሁን ልትወጡ ፈርሙ ሲባሉ ቢያንስ 30 ያህሉ በፍጹም ክብራችንና የታገልንበትን ዓላማማ በውሸት የታገልንበት ዓላማ በፍጹም ልንክደው የሚገባ ነገር አይደለም፣ አንፈርምም፣ የበለጠ ስቃይ ጨምሩብን ያሉበት ሁኔታ ነው ያለው። ይህንን ቁርጠኝነት ታያለ። ይህንን ቁርጠኝነት እነዚህ እንግዲህ ከማንኛችንም በላይ እየተሰቃዩ ያሉ ሰዎች ናቸው። በሽታ ሲገጥማቸው ሐኪም ቤት ሄደው ሊታከሙ የማይችሉ፣ በዚህ ላይ የመንግስቱ የእስር ቤት ዘበኞች የሚደበድቧቸው፣ የሚያዋርዷቸው፣ በብሔረሰቦቻቸው ላይ ስድብ የሚጭኑ እንደዚህ አይነት ሰዎች ናቸው። እነሱ እንኳን ትልቅ ቁም ነገር አሳይተውናል። ሌሎችም በሚመለከት እነዚህ 30ዎቹ እንደዚህ አይነት ጠንካራ አቋም ወስደው አርአያ የሆኑ እንጂ ለህዝባችን ሌሎችም ቢሆን ስቃዩ በዝቶባቸው የሚፈርሙት ነገር ወረቀቱን እንኳን አይመጥንም፣ ምንም ዋጋ የሌለው ነው። ቢፈርሙ እንኳን እነዚህ ምናከብራቸው ጀግኖቻችን ናቸው። አክቹዋሊ ሁሉም ከሚገባቸው በላይ ለሀገራችን ዋጋ የከፈሉ ናቸው። ሊታወሱ ይገባል። አርአያነታቸውንም ልንወስደው ይገባል ብዬ አስባለሁ። ይሄ እንግዲህ በዚህ ደረጃ ያሉ ሰዎች እንዲህ አይነት ቁርጠኝነት ሲያሳዩ ከዛ በነፃነት ያሉ በሰፊው እስር ቤት ውስጥ ያሉ ዜጎቻችን የሚያደርጉት ትግል ከቀን ወደ ቀን እየጨመረ የመጣበትን ሁኔታ ነው የምንመለከተው። እና ምንም አይነት ውሳኔ ቢወሰን በብልጽግና ይሄ ሰው የፕሬዝዳንት ነኝ ብሎ ነገ ጥቅምት ላይ ፓርላማው ቢሾመው ከአዲስ አበባ ከንቲባነቱ ብዙ ፈቀቅ የሚያደርገው ነገር የለም። አሁን የበለጡ ብዙ ተቀናቃኞቹን ያፈራበት ሁኔታ ነው የተመለከትነው። ውስጡ ያሉት ምናልባት አሁን በገንዘብ እሰማለሁ አንዳንድ የመደለል ሙከራዎች እያደረገ ነው የሚል ከክልሎችም የተወሰኑትን ይሄን አዲስ አበባ የኦሮሚያ ክልል መቀመጫ ነው የሚለው እንዲደግፉ ተቃዋሚ ፖለቲካ ፓርቲዎችም አንዳንድ ሹመቶችን እንሰጣቸዋለን የሚል ይሄ ግን የዘገየ ነው። ምንም ለውጥ ሊያመጣ የሚችል አይደለም። አሁን ይሄ ውሳኔ እንኳን ቢወሰን ቅድም እንዳልኩት
የነቃ ብርሌ አይሆንም ዕቃ የሚባል ነገር አለ። የነቃ ብርሌ አይሆንም ዕቃ አንዴ እንትን ብሏል፣ ተሰብሯል፣ መጣል ብቻ ነው እንጂ እንደገና ፈሳሽ እዛ ውስጥ አትከትበትም፣ ጠጅ ወይም አትቀዳበትም በዛ ውስጥ። ወደኋላ የሚመለስ ነገር የለም። አሁን በኢትዮጵያ ፖለቲካ በግልጽ እያየ ነው። ወደኋላ የሚመለስ ነገር የለም። ስትመለከት በስፋት አሁን ቀላል አይደለም። በሶስት ክልሎች ውስጥ ያሉ አብዛኛዎቹ ነዋሪዎች በአማራ፣ በኦሮሚያ፣ በትግራይ ምናልባትም ከኢትዮጵያ ሕዝብ ወደ 70 እና 75 በመቶ የሚሆነውን የያዘው ሕዝብ በትጥቅ ትግል ላይ እና በድጋፍ ላይ ያለበት ሁኔታ ነው የምንመለከተው። በደቡብም ብትሄድ ይኸው በቀደም ዕለት የገደሏቸው 3 ወጣት ልጆች አሉ። በቋፍ ላይ ያለ አካባቢ እንደሆነ የምንመለከተው ነው። እነዚህን ኤሊቶች ግን የእነዚህን ገዢዎች የብልጽግና ካድሬዎች ጉቦ ሰጠህ አዲስ አበባ የኦሮሚያ መቀመጫ ነች ብለህ ብታስወስንና ይሄ ዴሞክራሲያዊ ውይይት ተደረገ ብለህ ብትወጣ የበለጠ ቅራኔ የበለጠ ህዝብ እንዲወጣና እንዲደፋፈር የምታደርግበት ሁኔታ የሚፈጠር ነው እንጂ ሌላ መፍትሄ የለም። ለዚህ አማራጭ ግን ለአብይ አህመድ አለው። ከዚህ ሊማርበት የሚገባ ነገር ያለ ይመስለኛል። ራሱ ያዘጋጀው መድረክ እንኳን እንዲህ እየተፍረከረከበት፣ ራሱ የሰራው ሸክላ እንዲህ እየተሰበረበት እንደዚሁ እስከ መጨረሻው ልክ መንግስቱ ኃይለማርያም እንዳደረገው እስከ መጨረሻ ጥፋትና አገር ለቆ እስከ መውጣት እና አገር እስከ ማዋረድ ከመድረሱ በፊት እድል አለ፣ መፍትሄ አለ። ይሄ መፍትሄ ሁሉን አካታች የሆነ ድርድር እና የሽግግር መንግስት ይባላል። ወደዚህ ለመሄድ ድፍረቱን ማግኘት አለበት። እሱ ሊደፍር ካልቻለ ለሀገር ተቆርቋሪ የሆኑ አሁን ግን የእሱን ወንበር ጠባቂ የሆኑ ከፍተኛ መኮንኖችም ሆኑ የመንግስት ባለስልጣኖች ሊያስገድዱት ይገባል። ተጨማሪ ደም መፋሰስ ሳይፈጠር ተጨማሪ ወጣቶቻችን ሳናጣ አይተነዋል። እንግዲህ ሽግግርም ምርጫም ብለን ሞከር ነው አልተቻለም። ምክክርም ብለን ሞከር ነው አልተቻለም። እንዲያውም ውስጣችን የበለጠ እያባላን ነው። ትልቁ መፍትሄ ሲባል እንደነበረው የሽግግር መንግስት ማቋቋም ነው። ይሄን ደግሞ ሁሉን አካታች የሆነ ድርድር ማድረግ አለብን። ይሄ ነው ሀገሪቱን ሊያወጣ የሚችል ወደሚል መፍትሄ እንዲመጣ ታሪክ አንድ አጋጣሚ ሰጠዋለች። ይሄን ምክክር ሲፍረከረክ እንዲያይ በማድረግ ይሄን ሊጠቀምበት ካልቻለ ለሱም በተለይ እሱ አካባቢ ላሉትም መጨረሻቸው በጣም አሳፋሪና አሳዛኝ ይሆናል። መልካም። አሁን ወደ አነሳው ሀሳብ ልሂድና በአሁኑ ሰዓት ላይ በሀገር ውስጥ ያለው የሰላማዊ ፖለቲካ ምህዳር በእጅጉ እንደጠበበ የአደባባይ ሀቅ ሆኗል። ለምን ተነገራችሁ ተብሎ አንተም በቅርበት የምትከታተለው የአፓ ፓርቲ አባላት በባለፉት 1 ወር ባልሞላ ጊዜ ውስጥ እስር ቤት ገብተዋል። ቀደም ሲልም የነበሩም አሉ። በአጠቃላይ የሰላማዊ ፖለቲካ ምህዳሩ እጅግ ጠበበ ሳይሆን እየመነመነ እየጠፋ ባለበት ሁኔታ፣ በሌላ በኩል ደግሞ በርካታ ክልሎች ቅድም ስንገልጸው እንደነበረ በትግራይ፣ በአማራ፣ በኦሮሚያ መደበኛ የሆነ ጦርነት እየተካሄደ ነው። በደቡብ፣ በጋምቤላ፣ በተለያዩ አካባቢዎች፣ በአፋር እንዲሁም በሶማሌ ደግሞ ያሉ ምልክቶች ጭምር ሁሉ አለ እና ይሄው ሁሉ ነገር ስንመለከተው አሁናዊ ሁኔታ የሀገራችን ምን ላይ ነው ያለ ነው? ወዴትስ እያመራን ነው ያለ ነው? ምናልባት አሁን የብዙ ሰዎች ስጋት ደግሞ ምን መሰለ ኢንጂነር፣ እንደዚህ ግማሹ በጦርነት ግማሹ በፖለቲካ እንዲህ ሀገር በታመሰበት ለዚህ ሁሉ መንስኤ አገዛዙ ስርዓት ነው እና አሁን እንደ ሀገር ራሱ ወደ አንድ የመምጣታችን ሁኔታ ሁሉ ያሳስበናል፣ ያስጨንቀናል። ወዴት ማዕት ውስጥ ልንገባ እንሆን የሚል የብዙዎች ስጋት አለ። ለዚህ ስጋት ምን ምላሽ ይኖራል ኢንጂነር? ለዚህ እንግዲህ መቼም ሳይደግ ሳይጣላ የሚባል ነገር አለ። ይሄ ሁሉ መከራ ቢመጣብንም በጣም ፊቱን ስላሳየን ፈጣሪ ታጣቂዎቻችን ወደ አንድ እየመጡ ያሉበት ሁኔታ አለ። የበለጠ እርግማን ቢኖርብን ኖሮ ዛሬ ኦላ ከፋኖ ጋር የሚዋጋበት፣ ፋኖ ከህዋት ጋር የሚዋጋበት ሁኔታ ነበር። ፋኖም ውስጥ እርስ በርስ የሚደረገው ውጊያ የሚቀጥልበት ሁኔታ ነበር። ይሄ አይደለም። ይሄ ምዕራፍ ተዘግቶ አሁን ታጣቂዎቻችን ወደ አንድ እየመጡ ያሉበት ሁኔታ ነው ያለው። ይሄ በጎ ተግባር ነው። ለህዝባችን አለኝታ ሊሆን የመረጋጋት ምልክት ሊሆን ይገባዋል። እንግዲህ እነዚህ አንድ ላይ የመጡት የጥምረቱን አመሰራረትና የጥምረቱን መርሃ ግብር እናስታውቃለን ብለዋል። ይህን እንግዲህ መጠበቅ ነው። ይሄ ግን አካታች አይደለም። ሌሎችም የፖለቲካ ድርጅቶች
በሰላማዊ የሚታገሉ ቁርጠኛ የሆኑ ያሳዩ የቁርጥ ቀን ልጆች አሉ። ሲቪል ሶሳይቲ የሚባለው የሴቶች ድርጅቶች፣ የሰራተኞች ድርጅቶች፣ የሃይማኖት ድርጅቶች አሉ። እነዚህ ተባብረው አንድ ላይ አካታች የሆነ የሽግግር መንግስት የሚመሰረትበትን ሁኔታ በቲዮሪ ሳይሆን በንድፈ ሀሳብ ሳይሆን በእንቅስቃሴ ላይ ይሄን ለማድረግ እየጣሩ ያሉ ክፍሎች አሉ። ይሄ እየተደረገ ነው። አንደኛ በታጠቁት በኩል በራሳቸው ጥብረቱንም ያደርጋሉ። ሌሎች ደግሞ እነዚህ በሰላማዊ መንገድ ይታገላሉ የምንላቸው እና ጠመንጃ ያላነሱት በሀገራቸው ጉዳይ አብረው ከነዛ ጋር ሊቀናጁ የሚችሉበትን መንገድ እያዘጋጁ ስለሆነ በህዝባችን በኩል እንዲህ አይነት ፍርሃት ሊቀንስ ይገባል። ምልክቶች እየታዩ ነው። ወደ አንድ የመምጣት ምልክቶች እየታዩ ነው። ፕሮግራሞችም እየተዘጋጁ ነው። በዛ በኩል ይሄ በደንብ በግልጽ በየቀኑ በፖለቲካ ውስጥ ለምንሳተፍ የምንከታተለውና የምናውቀው ጉዳይ ነው። ይልቅስ በህዝባችን በኩል በከፍተኛ ደረጃ አንቂዎች፣ ሚዲያውም ሌሎችም ሲያሳስቡት እንደነበረው ህዝባችን ይሄን መንግስት በቃ ሊለው ይገባል። እድሜው እንዳይራዘም እያጠረ የመጣን መንግስት ለማሳጠር አገራችን ጉዳይ ራሳችን መወሰን አለብን ለማለት አሁን አጋሮቹ ያሳዩትን ድፍረት አይነት ምክክር ኮሚሽን ውስጥ ውጩ ትልቁ እስር ቤት ውስጥ ያለው ህዝባችንም በየድርጅቱ ሾፌሮችም እንደ ሾፌሮች፣ ሰራተኞች እንደ ሰራተኞች፣ ሴቶች እንደ ሴቶች፣ ወጣቶች በአንድ ላይ ይሄን መንግስት ለማፋጠጥ መቻል አለባቸው። አገራችን ጦርነት ይብቃ፣ ሰላም እንፈልጋለን፣ ስራ ነው የምንፈልገው። የኢኮኖሚ ድቀቱ በጣም ብሶ ተባብሶ አሁን ደግሞ ድርቅ እየገባ ነው ሀገራችን። ይሄ ሊቀጥል አይችልም። የተሞከሩ ሙከራዎች በሙሉ ከሽፈዋል፣ አልቻሉም። ስለዚህ አዲስ ሙከራና በእኛ ባለቤትነት የሚመራ ድርድርና የሽግግር ሂደት መደረግ አለበት ብለው ለትግል መዘጋጀት አለባቸው። እየመጡ ነው፣ በቂ አይደለም። አዎ እየመጡ ነው በትግል ግን እነሱ ሲመጡ ደግሞ እርዳታ ስለሚፈልጉ መስዋዕትነቱ መብዛት ስለሌለበት ባለመብትም ስለሆነ ህዝባችንና የመጨረሻ ወሳኝ ስለሆነ በየቦታው ያለው በየከተማው ያለው ህዝባችን አብሮ ተደራጅቶ ድምፁን ማሰማት እና ይሄ መንግስት ጉልበቱ እንዲዝል እንዲገደድ ወደ ጠረጴዛ እንዲመጣ ለማስገደድ መታገል አለበት። ይሄ ነው ዋናው ጥያቄ። ከስጋት አልፎ ኃላፊነትንም ጭምር መውሰድና ድፍረትን ማሳየት፣ ከሌሎቹ ጋር መናበብ የወቅቱ አንገብጋቢ ጥያቄ ይሄ ነው። የወቅቱ አንገብጋቢ ጥያቄ እየመጡ ነው ብሎ እጅን አጣምሮ መቀመጥ ሳይሆን አገዜታ ለመስጠት ለማገዝ ባሉን የሙያም ሆነ የእድሜ ክልል አደረጃጀቶች፣ የሰፈር አደረጃጀቶች በሚመቹን መንገድ ከአርቲስት እስከ ሾፌር ከወጣት እስከ ሽማግሌ አሁን የምንነሳበት ጊዜ ነው፣ የምንደፍርበት ጊዜ ነው። ይሄ መንግስት በየቦታው የተወጠረበት ሁኔታ እና የሞከራቸው ሙከራዎች ሁሉ የከሸፉበት ሁኔታ ስለሆነ ለማስገደድ የሚቻልበት ሁኔታ ለመፈጠር መቻል አለበት። ከህዝብ በላይ አቅም ያለው የለም። ይሄንን የዓለም ትግሎች ታሪክ አሳይተዋል። የኢትዮጵያ ህዝብም ትግል ታሪክ አሳይተዋል። ከህዝብ በላይ አቅም ያለው የለም። ይሄንን ለማሳየት መቻል አለበት። ጥሩ አድርገህ ነው ኢንጂነር ያስቀምጥከው። አድማጭ ተመልካቾቻችንም በደንብ ሀሳብን ይረዱታል ብዬ ተስፋ አድርጋለሁ። እዚሁ ጋር ደግሞ ሌላው የሚነሳው ነገር ምንድን ነው ኢንጂነር? እንግዲህ ይሄ መሬት ላይ ያለው ሀቅ ነው። ቅድም ስናነሳቸው የነበሩት የጦርነቶች ሂደቶችን በትግራይ፣ በኦሮሚያ፣ በአማራ፣ በደቡብ በአንዳንድ አካባቢ ያለው ሀቅ እንደተጠበቀ ነው። እንደዛ አይነት ሆኖ አብይ በአንድ እጁ ምክክር እያለ በአንድ እጁ ደግሞ የድሮን ቅጥሩ እየተጫነ ጦርነት እያካሄደ ነው ያለው። መሳ ለመሳ እየተካሄደ ነው ያለው። ይሄ ዓለምስ እንዴት ይረዳናል? እንደው ማለት እኛ በአንድ በኩል ያለው ነገር ይሁን በመደገፍ ወይ በመቃወም ይሄንን ነገር ልንለው እንችላለን። ዓለም ግን ይሄን ነገር እንዴት ሊታዘበን ይችላል? ኢንጂነር እንደው ሀገር እየመከረች ነው እየተባለ በስርዓተ ትምህርት ውስጥ ይግባ ሀገር እየመከረች ነው እየመከርን ነው መፍትሄ ልናመጣ ነው ተብሎ ብዙ ከበሮ እየተደለቀ ባለበት ሁኔታ ግን የመሳሪያ ድምፅ ጩኸት በሀገሪቱ በሁሉም አካባቢ እየተሰማ ነው ያለው። በዚህም ምክንያት ውድ የሆነ የሰው ልጅ ህይወት እየጠፋ ነው ያለው። የማይተካ የሰው ልጅ ህይወት ሀብት ንብረትም በዛው ልክ። እንደዚህ የተተረማመሰ ነገር ዓለም እንዴት ይረዳናል? ባለሊናዎችስ ይህንን ነገር እንዴት ሊረዱን ይችላሉ? ኢንጂነር የሚገርመው እኮ ይድነቃቸው የዛሬ ወር አካባቢ ልክ ሲጀምር ይሄ ምክክር ተብየው በመጀመሪያው ሳምንት አርሲ ውስጥ አዲስ ጭፍጨፋ ነው ያካሄዱት። አዲስ ጭፍጨፋ
ከዛ በፊት ምክክር ከመጀመሩ በፊት እንደዚሁ ቤተክርስቲያን ማቃጠል፣ ቀሳውስትን መግደል የተለመደ ነበር እዛ አካባቢ። ምክክር እንኳን ተደርጓል ብለው እንዲያው ለዓለም እንኳን የውሸት ድባብ ለመፍጠር አላቆሙም። ይህንን ያደረጉት ይሄ ተጋልጧል። ከዛ በተጨማሪ ይድነቃቸው ቅድም ያልናቸው ፖሊሶችና አዋካቢዎች በግል እየጠሩ በነፃነት ሀሳባቸውን የሚገልጹ ሰዎችን አዲስ አበባ የሁላችን ከተማ ነች እንጂ ለአንድ ብሔረሰብ ብቻ የምትሰጥ አይደለችም፣ የኦሮሞ ብልጽግና በተሳሳተ መንገድ እየሄደ ነው ብለው በድፍረት የሚናገሩትን ሰዎች እያዋከቡ ልጆቻችሁን ብታሳድጉ ይሻላል፣ አርፋችሁ ተቀመጡ ሲሏቸው ብዙዎቹ ለዲፕሎማቶች ተናግረዋል። ይሄንን ነገር ዲፕሎማቶች ለሀገሮቻቸው ተናግረዋል። ተጋልጧል ይሄ መንግስት። በዚሁ ምክክሩ እየተደረገ ነው። የፋኖ ሁለት አመራሮች ዘመነ ያው ስዊስ በሚታተመው የፈረንሳይ ጋዜጣ መግለጫ የሰጠው፣ እንደገና ደግሞ አስረስ አፍሪካ ሪፖርት ላይ የሰጠው። ዓለም እያወቀው ነው የዚህን መንግስት ጉድ እየተመለከተው ነው። ሊቀጥል የሚችልም እንዳልሆነ እያወቀ ቲያትር እየሰራ እንደሆነ ነው። አካታች አልሆነ፣ ሲጀመር ጀምሮ አካታች አልሆነ። 90% ህዝብ ይዘናል፣ የለም እንችላለን፣ እነሱ ኢሬሌቨንት መሆናቸውን ማለት እነሱ የታጠቁ ኃይሎች ከቁጥር የማይገቡ መሆናቸውንና ከግምት የማይገቡ መሆናቸውን ለዓለም እናሳያለን ብለው እንኳን እነሱ መተው አይደለም ውስጥ ያሉትን እንኳን መያዝ እንደማይችሉ የታየበትና የፈረሰበት ሁኔታ ነው የምንመለከተው። አሁን ቅድም እንዳልኩ በስፋት ነው የአዲስ አበባ ዲፕሎማቶች ሪፖርቶች እያገኙ ያሉት። ይህንን በሚመለከት እየተዋከቡ ያሉ ሰዎች እንዳሉ ሀሳባቸውን በነፃ እና እንገድላቸዋለን እየተባለ ፉከራ የተደረገባቸው ዛቻ የተደረገባቸው ሰዎች እንዳሉና ለቤተሰባቸው እንደሚፈሩ፣ ስለዚህ የተጋለጠበት ሁኔታ ነው ያለው። ተሸፍኖ ኢትዮጵያ የምክክር ሂደት አካሄደች እና ጨረሰች ብሎ ለማውራት የተዘጋጀለት የዓለም ክፍል የለም። የተጋለጠበት ሁኔታ ነው ያለው። አሁን ቅድም ባልኩት መሰረት ለዚህ መንግስት እውነተኛ አማራጭ መሆናችንን ግን ማሳየት ይቀረናል። እውነተኛ አማራጭ ለመፍጠር አንደኛ ይሄ ጥምረቱ ከነም መርሃ ግብሩ ከነ ዝግጅቱ በእንግሊዝኛ እና በአማርኛ የተጻፈ መግለጫ ሲያወጣ ከፍተኛ ምርታ እንዳሳየ ይታያል። ሁለተኛ ሌሎችም ቅድም ያልኳቸው ክፍሎች ሲቪል ሶሳይቲው፣ የማህበራዊ ክፍሎች እና የፖለቲካ ድርጅቶች በዚህ ሂደት ውስጥ እና በዚህ ቻርተር ውስጥ የሚሳተፉ መሆናቸው ሲታይ እና በዚህ በኩል እንቅስቃሴ እንዳለ ሲታይ አንድ ሀገር አቀፍ ወደ ሽግግርና ድርድር የሚሄድ ኃይል እንዳለ ሲታይ አስቀድመው ያውቃሉ የውጭ መንግስታት ይሄ መንግስት ደካማ እንደሆነና ከአዲስ አበባ አካባቢ ውጭ ምንም አቅም እንደሌለው። ሌላው ግን የሚሰጉበት ማን ይተካዋል የሚለው መልስ እያገኘ በሂደት እንደሆነና መልሱ ደግሞ አጥጋቢ እንደሆነ እና በዓለምም ዘንድ ተከብሮ ሊኖር የሚችል ያለምን ህግጋት ሊያከብር የሚችል የማረካቸውን ወታደሮች በጥንቃቄ እያያዘ እየመለሰ እያስተማረ እየመገበ ያለ ኃይል እንዳለ እና ሌላውም ደግሞ ኢትዮጵያዊ በኢትዮጵያዊ ጨዋነት አገሩን ለመረከብ የተዘጋጀበት ሁኔታ እንዳለ እየታየበት ያለበት ሁኔታ ስለሆነ የወደፊቱ የምንሞላቸውን ነገሮች እኛ የጎደሉንን ለመሙላት ጥቂት የቀሩን ነገሮች አሉ። ቅድም ያልኳቸው እየመጡ ነው ብቻ ሳይሆን እኛም ማሳየት አለብን በተግባር ተሳታፊነታችን፣ የሀገር ባለቤትነታችን። የታጠቁት ወንድሞቻችን ደግሞ የጀመሩትን እመራ አድርገው አካታች መሆናቸውን ለዓለም አሳይተው የጠመንጃ የጉልበት ሩላ አብይን እንደማይከተል የሚከተለው የህግ የበላይነት እንደሆነ ሊያስተማመን በሚችል ደረጃ ሲያስተማመኑ አማራጭ አገኛን ማለት ነው። ህዝባችንም እፎይታና እምነት አግኝቶ ባለቤትነቱን ያረጋግጣል ማለት ነው። ግሩም። እዚህ ጋር ግን አንድ እንደ ስጋት የሚጠቀሰው ምንድነው ኢንጂነር፣ ምናልባትም ካለህ ረጅም ጊዜ ተሞክሮ ይሄንን ነገርን ትንሽ ብትሄድበት መልካም ነው። ምንድነው አሁን ላይ ተፈጠሩ በተባሉ ጥምረቶች ስብስቦች ዙሪያ ላይ አንድ እውነት ወደ አንድ ደረጃ መተው እንደ ሀገር እፎይታን ያሰጡናሉ የሚል የመተማመኛ ዋስትና ከሰዎች የመፈለግና የመሻት ጥያቄዎችም ሀሳቦችም ይስተናገዳሉ። ከዚህ ቀደም በነበሩ ውደቶች ጥምረቶች መነሻ በማድረግ ማለት የሚጣመረውን ኃይል በመፍራት የሚጣመረውን ኃይል የሆነ ማት ያመጣብናል በሚል ሳይሆን ብዙ የከሸፉ የሆነ ውደቶችና ሂደቶች ጥምረቶች እንደ ሀገር ከማስተናገዳችን አንፃር ይሄስ ነገር ምን ይገጥመው ይሆን፣ በዚህስ ምክንያት ደግሞ ደግመን ወደ ምን ኪሳራ እንገባ ይሆን የሚል ስጋትም ሀሳብም ያለው
ሰውም አስተሳሰብም ጭምራለና ለዚህ ካለ ከፍተኛ ልምድ ተነስተ ምን ምላሽ መስጠት እንችላለን? ትክክለኛ ጥያቄ ነው። በሶስት ደረጃ ማየት ያስፈልጋል። አንደኛው የታጠቁ ኃይሎች ብቻ ቢሆኑ ኖሮ የዚችን ሀገር እድል የሚወስኑት አሁን ያሉት ይሄ ስጋት በጣም በጣም ተገቢ ይሆናል። ምክንያቱም የታጠቁ ኃይሎች በአጠቃላይ ወደ ስልጣን ሲመጡ ጥሩ የዲሞክራሲ ታሪክ የላቸው። ያው በጠመንጃ የመጡ ስለሆነ ዲሞክራሲን የመጨፍለቅ አባዜ ያላቸው። ይሄ ግን አሁን የኢትዮጵያ የሽግግርና የድርድር አካሄድ ሰላማዊ ኃይሎችንም ጭምር የሚጨምር ዋና አካል አድርጎ ያለነሱ ይሄ የታጠቀው ብቻ የሚሄድበት መንገድ አይደለም። ይሄ አስተማማኝ ነው። ይሄ በምን መንገድ ይገለጻል ሲባል እንግዲህ አስፈላጊ ጊዜ በሚሆንበት ጊዜ የሽግግሩ ቻርተር በሚወጣበት ጊዜ በደንብ እንፍንትው ብሎ ይታያል፣ ህዝቡ በሙሉ ሊያየው በሚችል መንገድ። ግን አሁን በመተክል ደረጃ በእምነት ደረጃ የታጠቁት ኃይሎች ብቻ ሳይሆኑ ሌሎችም ያልኳቸው የፖለቲካ ድርጅቶች፣ ሲቪል ሶሳይቲ ሁሉን አካታች በሆነ መንገድ በጾታም፣ በብሔረሰብም፣ በሙያም፣ በሃይማኖትም ሁሉን አካታች በሆነ መንገድ የሚፈጠር ድርድርና የሽግግር ሂደት መንግስት እንደሚሆን ቻርተሩ በሚገለጽበት ጊዜ ይገለጻል፣ ይታወቃል። ይሄ ትልቁ አስተማማኛችን ነው ያምናለሁ። ይሄንን አሁን አንደኛ ሲቪል ሶሳይቲ እና የፖለቲካ ድርጅቶች ሌሎችም የሃይማኖትና የሴቶች ድርጅቶች ያሉት ኢትዮጵያ ውስጥ ነው። አብይ በስልጣን ላይ ባለበት ስለሆነ ይህንን በግልጽ አሁን እነገሌ ፈርመውታል በድርጅትም በማህበርም ስም ሊባል አይችልም። ከስጋትም ከህይወታቸውም አንጻር ለዚህ ነው አሁን በአደባባይ የሚወጣ አይደለም። ግን ይሄ እየተሰራበት እንደሆነ የታጠቁ ኃይሎችም ይሄንን የተቃወመ የለም። የታጠቁ ኃይሎችም የሚደግፉት ሀሳብ ነው። ይሄንን በሚመለከት ያለ ብቻቸውን እንደማይሆንና አብረው ከሌሎቹ ጋር የኢትዮጵያ ያው ስቴክሆልደርስ የሚባሉት የድርሻ አካላት ጋር ሁሉ ድርድሩም ስምምነቱም ሽግግሩም የሚደረገው እንደሆነ ይሄ እንግዲህ አንደኛው ሌቭል ነው። ሁለተኛው አንድ ህወሓት ከዚህ ቀደም ባደረሰው በደል በኢትዮጵያ ታሪክ በስልጣንም ላይ ስለነበረ የመታመን አደጋ አለበት። ይሄንን ብዙዎቹ ያሳያሉ። በታሪኩም ብዙ ጉድለቶች ስላሳየ ይሄ እንደ እንቅፋት ሆኖ ይነሳል። ይሄ ትክክል ነው። ይሄንን ማንሳት ተገቢ ነው። ነገር ግን ይሄንን የሚሸብብ አሰራሩ ዴሞክራሲያዊ በሆነ እና ሁሉን አካታች በሆነ መንገድ እንጂ እንደ ህወሓት ያለ ብቻውን የሚፈልጥበት የሚቆርጥበት አካሄድ እንዳልሆነ እንደ አንድ ተሳታፊ እንጂ ከዛ በላይ ድርሻ እንደሌለው የሚያስረግጥ አሁንም ሂደቱ አካሄዱ ከውጊያው ጀምሮ እስከ ስልጣን ክፍፍል ድረስ ኃላፊነት ክፍፍል ድረስ የሚያሳይ ፍኖተ ፕሮግራም እና ፍኖተ ካርታ ሲቀርብ ይረጋገጣል። ይሄ ስጋት ይቀረፋል ማለት ነው። ትግራይ የኢትዮጵያ አካል ሆኖ እንዲቀጥል ከተፈለገ ህወሓትም እዛ ውስጥ ድርሻ ያለው አካል ስለሆነ መካፈል አለበት። ጥምረቱን በዚህ መንገድ ነው የሚያየው። ነገር ግን ከድርሻው በላይ ደግሞ ሊሄድ የማይችል ኃይል ከዚህ በፊት ከአቅሙ ከድርሻው በላይ ሄዶ ብዙ ግፍ የሰራ ስለሆነ አሁን ግን እሱም ደግሞ ከዚህ ስህተቱ የተማረ ስለሆነ ሌሎችም ደግሞ ይሄንን ስለሚያውቁ አጋሮቹ አብረውት ያሉት ይሄን ያስረግጣሉ ብለን እናምናለን። በሶስተኛ ደረጃ ጥምረቱን የማይፈልጉ ኃይሎች አሁን ቅድም ያነሳኸው ነው እያሰጋቸው የመጣ ያለ ይመስለኛል። በተለይ አሁን በቅርብ የወለጋ ፋኖ አደረገ የተባለው ከፍተኛ ድልን የተቀዳጀበት እና በብዙ ሚዲያዎች የወጣው የጦርነት ድል ያሳሰባቸው ሰዎች አሉ ይመስለኛል። በአጠቃላይ የት ነው ይሄ ትግል እየሄደ ያለው የሚል የግል ቦታቸውን ወደፊቱ በድህረ አብይ ፖለቲካ ለማየት የሚፈልጉ ሰዎች የሚፈጥሯቸው ውዥንብሮች አሉ ይመስለኛል። ማስረጃ ካላቸው ምናየው ነው የሚሆነው። ነገር ግን አሁን እስካሁን በቀረበው እንደዚሁ ዴፋሜሽን የሚባል ወይም የስም ማጥፋት ይሄንን በወለጋ ያለውን የፋኖ እዝ የመንግስት ተቀጥላ አድርጎ የማሳየት ይሄ ዴፋሜሽን ነው። ማስረጃ የለም።
ከዛ አልፎ በፋኖ አመራሮችንም እንደዚሁ የመንግስት ተላላኪዎች ናቸው የሚል ይሄም ዴፋሜሽን ነው፣ ስም ማጥፋት ነው እንጂ ይሄ የሚመነጨው ማስረጃ ካለ ወደፊት ምናየው ነው የሚሆነው። ማስረጃዎች ካሉ ማስረጃ ቢኖር ያቀርቡ ነበር። እንዲሁ ግን አሁን የሶሻል ሚዲያ አንዱ ጎጂ ባህሪ እንዲህ ማንም ተነስቶ የሚለጥፍበት እና ያንን ተቀባብሎ እንደ እውነት የሚሄድበት ሁኔታ ስለሆነ ነው። ግን አሳቢዎች ስለሆን በደንብ አድርገን የምንጠይቅ ስለሆን ማስረጃዎችን በደንብ ማቅረብ ያስፈልጋል። የማጠራጠር ማስረጃ እገሌ ነግሮኝ ነው እገሌ ብሎኝ ነው ወይም ይመስላል በሚል ነገር ሊሆን የሚችል አይደለም። ይሄ ደግሞ የሚመነጨው የዚህ በተለይ የፋኖ ኃይል የጥምረቱ ኃይል አስጊ ወደ መሆን ደረጃ እንደደረሰ፣ ይሄን ደግሞ መንግስትም ትልቁ አቅሙ አሁን ውጊያ አይደለም፣ ድሮኖች አሉት። ከዛ በላይ ደግሞ ዜና ማዛባት ዲስኢንፎርሜሽን ኢንፊልትሬት አድርጎ ለመግባት መሞከር፣ እነዚህ ናቸው አቅሞቹ እና ብዙዎች ደግሞ ይጠቀማል። የእሱ የቅርብ ደጋፊዎች እሱን የሚቃወሙ የሚመስሉትን ሌሎችንም ጭምር ዲስኢንፎርሜሽን። በተለይ ጠቅላይ ሚኒስትሩ በዚህ በኢንሳ በስለላ መረብ ትንሽ ልምድም ስላለው ያችኑ በመጠቀም በታጋይ ኃይሎች መካከል እየተሰባሰበ ያለውን ትግል ለመበተን ወደፊትም ብዙ ነገሮች ልናይ እንችላለን። ማስረጃ የሌላቸው ነገር ግን ጥርጣሬ የሚፈጥሩ አለመተማመን የሚፈጥሩ እና በመካከል ትግሉ ወደፊት እንዳይሄድ የሚያደርጉ ነገሮች ስለሚመጡ በጥንቃቄ ማየት እና ዜጎች መመከር ያለባቸው የሚሰሙትን ነገር ሁሉ አለማመን፣ መጠየቅ፣ ማስረጃ የማስረጃው ደረጃ ደግሞ ከፍተኛ መሆን አለበት። እንዲሁ ተልካሻ ነገር በማቅረብ ይሄ ነው ማስረጃ የሚል ነገር ተቀባይነት አይኖረውም። ጠንካራ የሆነ ማስረጃ ያስከለለ ድረስ ውሸት ህብረታችን ለማዳከም አብይን በስልጣን ለማቆየት ከተቻለ የሚደረግ ሙከራ መሆኑን አውቀን ወደፊት ትግላችንን ቅድም ባልነው ፈሰስ መግባትና በዛ መታገል ነው ያለብን። መልካም፣ ብዙ ነገሮችን አነሳም። በእርግጥም ከዚህ በላይ እንድናነሳ ያደርገናል። የሀገራችን የፖለቲካ ሁኔታ በጣም ምስቅልቅሉ የከፋ ሆኗል። ይህንን መፍትሄ ለማሰጠት እንግዲህ ከዚህም በላይ ብንናገር ከዚህም በላይ ብዙ ብንል የሚጠበቅብንም ነው እንላለን ሳንታክት እንግዲህ አቅም ጊዜ በፈቀደ መልኩ። ግን ያው ሰዓት ይገድበናል አንዳንድ ጉዳዮች ላይ። ኢንጂነር እሺ የሁሉ ነገር አነሳን ተነጋገረን። በውጭ ሀገራትስ የሚኖሩ ኢትዮጵያውያን ለምሳሌ በሀገር ውስጥ ያለውን ነገር በሰፊው ቃኘን። በሰላማዊ ትግል የሚንቀሳቀሱትን አየን፣ በትጥቅ ትግል ውስጥ የሚንቀሳቀሱትን አየን፣ እንዲሁም በአገዛዙ ስርዓት ራሱ የሚያደርጋቸውን በደሎችና ተጽዕኖዎች አየን። የምክክር ኮሚሽን የተባለው በይስሙላ የተቋቋመም ተቋም ውስጥም እየተፈጠረ ያለው ውዥንብርም ጨምሮ ሁሉን አየን። ከሀገር ውጭ የሚኖሩ ኢትዮጵያውያንስ በሀገር ውስጥ ፖለቲካ ያላቸው ተሳትፎ እንዴት ነው? በዚህ ጉዳይ ላይ ያለው ሚና ምንድን ነው? በሀገሩ ጉዳይ ላይ ያው ዲያስፖራው የኢትዮጵያ ዲያስፖራ ያው ኢትዮጵያን በልቡ ይዞ አብዛኛው የወጣ የተሰደደ ነው። ታሪኩን ስንመለከት ምናልባት ወደ 50 ዓመት ብንሄድ በተለይ በደርግ ጊዜ ነው ከፍተኛ ስደት የተጀመረው። ከዛ በፊት የነበሩት ተማሪዎች ያው ብዙ ጊዜ እንደሚባለው ትምህርታቸውን ጨርሰው በንጉሱ ጊዜ ሀገራቸውን ለማገልገል ተሎ ወደ ሀገራቸው መመለስ ነው። በደርግ ጊዜ ግን ስርዓቱ የከፋ ስለነበረ ለማምለጥ እና ህይወትን ለማዳን ስምሪት የተደረገበት ነበር። በዛ ጊዜ የነበሩት ተማሪዎች የተማሪው እንቅስቃሴ እንዳልከው በኢሃፓም በመኢሶንም ብዙዎቹ ተማሪዎች በትግል ተሳታፊ ነበሩ። ትምህርታቸውንም እየተካፈሉ አንዳንዶቹ ትምህርታቸውን አቋርጠው ሙሉ ጊዜያቸውን ለዚህ ለትግሉ በመዋል በዓለም አቀፍ ደረጃ እንደሚባለው የኢራን ተማሪዎች ናቸው አቻዎቻቸው የነበሩት እነሱም የሻሁን መንግስት ለመጣል በሚያደርጉት ትግል እና በከፍተኛ ትግል ወጣቶቻችን የተሳተፉበት ጊዜ ነበር። ከዛ በኋላ ቲፒኤልኤፍ መራሹ ኢህአዴግም ሲመጣ የኢትዮጵያ ዲያስፖራ በከፍተኛ ደረጃ ታግሏል። ሚዲያው እንደ ኢሳት አይነት ሚዲያ ከፍተኛ ሚና ተጫውቷል። ከፍተኛ የገንዘብ መዋጮዎች ይደረጉ ነበር። ጉዳቶች ምኖች ሲደረጉ ለሀገሩ ቀድሞ የሚደርሰው ዲያስፖራው ነው። በፖለቲካም ደረጃ ዲፕሎማሲያዊ ጥረት በማድረግ ሰላማዊ ሰልፍ በማድረግ በከፍተኛ የአየር ንብረት መዛባት እንኳን በበረዶ በምን እየወጣ ለሀገሩ የጮኸ ዲያስፖራ ነው።
እንግዲህ ኢህአዴግ ይዞት የመጣው የዘር ፖለቲካ ደግሞ በተወሰነ ደረጃ ዲያስፖራም ላይ አጥልቷል። በመሆኑ መከፋፈሎችንም እናያለን። በተለይ ደግሞ አብይ ከመጣ ወዲህ አንደኛ የአማራ የህልውና ትግል ስለጀመረ የአማራ ትግል በአንድ ጎራ፣ ደግሞ ከቲፒኤልኤፍ ጋር ጦርነት ስለጀመረ የትግራይ ኮሚኒቲ በሌላ ጎራ፣ ኦሮሚያም ውስጥ እንደዚሁ የመከፋፈሎች ነገሮች እናያለን። እንደሱም ሆኖ ግን ኢትዮጵያዊው ከነዚህ ኮሚኒቲዎች ጋር የሚካፈለው ትግሉን አላቋረጠም። በኢትዮጵያዊነቱ ለሁሉም በደላቸው ተመሳሳይ ነው እና መፍትሄውም ተመሳሳይ ነው በሚል እንቅስቃሴ ያደርጋል። እምቅ ኃይሉ በጣም ከፍተኛ ነው። ይድነቃቸው እንደምታውቀው የገንዘብ አቅሙ ከፍተኛ ነው። እሱ ብቻ ሳይሆን ልቡ በጣም አገሩ ያለ ዲያስፖራ ነው በአብዛኛው ነው የምንለው። ጥቂት ራሱ በልጽጎ ራሱ በልቶ አሁንም ምንም ችግር የሌለበት የሚመላለስ አለ። ይሄ ከቁጥር ውስጥ አይገባም። አብዛኛው ግን የሀገሩን ሰላም መሆን ይመኛል፣ የሀገሩን እድገት ይመኛል። በከፍተኛም ደረጃ ደግሞ በድህረ አብይ ከሄደ በኋላ አገሩን በመገንባት በጣም ሊጫወት የሚችል ኃይል አለ። በኢንቨስትመንት ስራ በመፍጠርም በሙያም በተለያዩ ድርሻዎችን በማበርከት እንደው ምናልባት ሙስናንም በመቀነስ ደረጃ የራሱ የገንዘብ አቅም ስላለው ወደ ስርቆትም የማይገባ ግን ጊዜውንና ሰውነቱን ለሀገሩ የሚሰጥ ብዙ ሰው ለማግኘት የሚቻልበትና ለሀገራችን በረከት የሚሆንበት እድል ሰፊ ነው። የሌሎችንም ሀገሮች ስንመለከት ይድነቃቸው እስራኤልን በሚመለከት እስራኤልን የሰሩ የጁዊሽ ዲያስፖራ ነው። እስራኤል የሚባል ቦታ አልነበረም። ቢያንስ በሁለተኛው የዓለም ጦርነት አካባቢ ያ የሆነው አውሮፓ ያሉ አይሁዶች ተደራጅተው መጥተው የተባበሩት መንግስታትን አሳምነው ያው መካከለኛ ምስራቅ ውስጥ በጥንት በመጽሐፍ ቅዱስ አንሴስትራል ላንዳችን የሚሉትን ለማግኘት የቻሉበት እና እሱ ብቻ አይደለም፣ ያንን የሚያገኙትን መሬት ግዛት በአጭር ጊዜ ያበለጸጉበት ያሳደጉበት ያንን በረሃ ያለሙበት ሁኔታ እንመለከታለን። የዲያስፖራ ትልቅ ምሳሌ ይሆናል እሱ። ዘመናዊ ደግሞ ካየን ህንዶች እና ቻይናዎች አሁን ህንዶች ከራሳቸው አልፈው በቴክኖሎጂ አሜሪካንንም ትልልቅ ኩባንያዎች የሚመሩበት አገራቸውም ደግሞ ውስጥ ቴክኖሎጂ በስፋት እንዲስፋፋ ያደረጉበት ሁኔታ ነው የምንመለከተው። ቻይናዎችም እንደዚሁ። እንዲያውም አንዳንዶቹ የአሜሪካ ሚስጥርን ሁሉ በመስረቅ ለቻይና በመስጠት ዛሬ ቻይና ታላቅ ሀገር እንድትሆን ያበረከቱ ናቸው። ከዚህ አንጻር ኢትዮጵያም እንዲህ አይነት እምቅ ኃይል አላት። በዚህ በዲያስፖራ ትልቅ እምቅ ኃይል አለን። ይሄን ግን በትኖት ያለው ትልቁ ይሄ የዘር ፖለቲካ መቀረፍ አለበት። ይሄ የዘር ፖለቲካ ተቀርፍፎ በኢትዮጵያዊነት ሁላችንም እኩል በህግ ፊት ሁላችንም እኩል የሚያደርገን በድህረ አብይ ህገ መንግስት ቀርጸን የምንንቀሳቀስበት መንገድ ሲፈጠር ዲያስፖራ ታላቅን ኃይልና ታላቅ ቦታ ሆኖችን ሀገር ለመለወጥ በአጭር ጊዜ ለመለወጥ በሚደረገው ጥረት ትልቅ ኃይል ይሆናል ብዬ አስባለሁ። በዚህ አንጻር ነው እንግዲህ የምመለከተው። አሁንም ባለው ትግል በመጠን ያው የሚያደርገውን ልክ ኢትዮጵያ ውስጥ ያለው የፖለቲካ ሁኔታ ባሉታዊ መንገድ እየነካው ቢሆንም ከዛም ለመውጣት እየሞከረ ዲፕሎማሲያዊ ትግል በማድረግ ችግር ሲኖር ገንዘብ በማዋጣት በመርዳት ቤተክርስቲያንና ኦርቶዶክስ ቤተክርስቲያንና አማኞችና ቤተክርስቲያን ሲቃጠሉ ስሞታ በማቅረብ በመጮህ በመሳሰሉት እና በኢትዮጵያም ደግሞ ጥሩ አገዛዝ እንዲኖር ጥሩ መንግስት እንዲመጣ ጥረት በማድረግ ሌሎችን ለማስተባበር በመሞከር የሚያደርገው ጥረት አለ። በቂ አይደለም አሉ፣ ግን ጥረቶች ጥሩ ናቸው። በእነሱ ላይ ሊገነባ የሚችል ዲያስፖራ ነው ያለን ብዬ አስባለሁ። መልካም። አንተ ወዳለበት ኢንጂነር ልምጣ። የኢትዮጵያ ትብብር ንቅናቄ የሚል አንድ ስብስብ አለ። ይህ ስብስብ ሚናው ምንድን ነው? አሁንስ ምን እያደረገ ነው ያለው? ቅድም ከምናነሳቸው ሀሳቦችን በመነሳት ይሄ ትብብር ማነው? የኢትዮጵያ ትብብር ንቅናቄ የሚባለው ስብስብ ተልዕኮውስ ምንድን ነው? አሁንስ ያለበት ሁኔታ ምን ይመስላል? ጥሩ ጥያቄ ነው ይድነቃቸው። በእንግሊዝኛ ስሙ ኢትዮጵያን ሶሊዳሪቲ ሙቭመንት ነው። በአማርኛ ኢትዮጵያ የትብብር ንቅናቄ ነው የሚባለው። ዶክተር ባደገ ቢሻው ነው የሚመራው። 8 ድርጅቶች እና 2 አጋር ድርጅቶች አሉ በውስጡ። አንዳንዶቹ በዲፕሎማሲ እንደ ኤፓክ አይነት እዛ ውስጥ ያሉት በዲፕሎማሲ ላይ ብቻ የሚሰሩ
በዛ ልዩ ችሎታ ያላቸው ናቸው። አንዳንዶቹ ደግሞ እኔ ያለሁበት ሴቭ ኢትዮጵያ የሚባለው ኮንፈረንሶችን በማዘጋጀት እና ጽሁፎችን በማዘጋጀት እንሰራለን። አንዳንዶቹ ደግሞ ኢትዮጵያ ውስጥ የተፈጥሮ አደጋ ሲመጣ፣ ሰዎች ሲፈናቀሉ ታሪክ ያላቸው ናቸው። እርዳታ በማሰባሰብ እንደ ግሎባል አሊያንስ አይነቶቹ እና እነዚህ በአንድ ላይ የተሰባሰብንበት ነው 8 ድርጅቶች። ዓላማችን ለጠየቀኝ ዲያስፖራ ያለውን ኃይል ወደ አንድነት ለማምጣት ነው። መጀመሪያ በሰሜን አሜሪካ ደረጃ ወደ አንድ የፖለቲካ ኮሚኒቲ እና የፖለቲካ ማህበረሰብ ለማምጣት ነው። በዚህ በኩል ተሳክቶልን ነው እንግዲህ 8 እና 2 አጋሮችን የያዝነው። ገና ግን አልጨረስንም። ከተቋቋምን እንግዲህ ወደ 2ኛ ዓመትን ይዘናል። የኢትዮጵያ ትብብር እንቅስቃሴ ሌሎች 1-2 አሉ ውጭ ውይይቶች ተጀምረዋል ከነሱ ጋር። ዓላማችን እንደገና ሁላችንም አንድ ላይ የምንሆንበት ሪሶርሳችንን፣ ፖለቲካ መስመራችንን አገር ቤት ላለው ትግል በአንድነት ለማዋጣት ድግግሞሽ እንዳይኖር፣ አንዱ የሚሰራውን ሌላው እንዳይሰራ ለማድረግ አንድ ላይ መምጣትና አንድ ማዕከል መፍጠር ያስፈልጋል በሚል ነው። እንግዲህ በዚህ እንትኖች መሻሻሎች እየተደረጉ ወደፊት ሌሎችን እየጨመሩ እንሄዳለን ብዬ አስባለሁ። እስካሁን ያደረግናቸውን ባነሳልህ መግለጫዎች እናወጣለን በተለያዩ የፖለቲካ ጉዳዮች ላይ። ከዛ በተረፈ ኮንፈረንሶች እናደርጋለን። በሶሻል ሚዲያ የሚካሄዱ ኮንፈረንሶችን አንደኛ ትልቁ ዓላማችን የነበረው እና አሁንም ደግሞ ወደፊት የምናደርገው በኢትዮጵያ ውስጥ ዘር ፍጅት ጄኖሳይድን በሚመለከት እየተካሄደ ያለውን ለዓለም ለማሳወቅ፣ ኢትዮጵያውያንም እንዲዘጋጁበት ለማድረግ፣ ለማስቆምም ደግሞ ጥረት እንዲደረግ በጉዳዩ ያጠኑ ሰዎች አሉን። በዲያስፖራ ውስጥ ጄኖሳይድን በተለይ በአማራው ላይ የደረሰውን፣ በሌሎችም በጋምቤላ ላይ እና በሌሎች ማህበረሰቦች ላይ የደረሰውን ያጠኑ ልዩ ጥናት ያደረጉትን በመጋበዝ እነሱ የውጭ ሀገር ሰዎችንም እንደዚሁ የሀገራችንም ሰዎችንም በዚሁ ተሳትፎ እንዲያደርጉ እናደርጋለን። አሁን ሌላ እስካሁን 1-2 አድርገናል በጄኖሳይድ ላይ። አሁን ሌላ 3ኛ በእንግሊዝኛ እናደርጋለን። ምክንያቱም ይሄ ነገር አልበረደም፣ እየቀጠለ ነው ያለው። አሁን ወለጋ ላይ ይሄ ቅድም ያልነው እዝ ጥቃት ካደረሰ በኋላ በልዩ መንገድ የመንግስት ኃይሎችና ተባባሪዎች የአማራ ነዋሪዎችን ቤቶች እያቃጠሉ እየገደሉ ትልቅ ራምፔጅ እየፈጠሩ ያሉበት ሁኔታ ስለሆነ ይሄ መጋለጥ አለበት። እንዲህ አይነት ነገሮች። ሌላው ስለ ህብረት ነው። ኮንፈረንሶች አድርገናል። ህብረትን በሚመለከት የተለያዩ ከኛ ውጭ ያሉ ከ8 ድርጅቶች ውጭ ያሉትን ባለሙያዎች ነው እየፈለግን ወረቀት እንዲያቀርቡ፣ ጥናታቸውን እንዲያቀርቡ የምናደርገው። በዚህ በኩልም አድርገናል። አንድ ስለ ሽግግር የተለያዩ ክፍሎች 6 አይነት የሽግግር ሀሳብ ያላቸውን ምሁራን አቅርበን 6ቱም እንዲያቀርቡ አድርገን የ6ቱን ደግሞ ወደ አንድ ለማምጣት ሲንቴሲስ ለማድረግ ማለት ነው፣ ወደ አንድ ለመጭመቅ ወደ አንድ ለማምጣት እየተደረገ ነው፣ እየተሰራበት ያለው ነው። ይህንን አድርገናል። ሌላው ቅድም እንዳልኩ በዲፕሎማሲ በኩል በተለይ በኤፓክ በሚባለው አባላችን ድርጅት በኩል በየጊዜው የአሜሪካ ባለስልጣኖችን፣ ስቴት ዲፓርትመንትን፣ ሌሎችን ኢትዮጵያ ውስጥ የተፈጠሩ የሰብአዊ መብቶችን ግድፈቶችን በሚመለከት በማስታወቅ ቢሮቸውን ተጠቅመው ተጽዕኖ እንዲያደርጉ ለማድረግ በዛ ላይ ስፔሻላይዝ አድርገው የሚሰሩ ሰዎች ከፍተኛ አገልግሎት ያደርጋሉ። በአጠቃላይ ይሄው ነው እንግዲህ እንቅስቃሴያችን። ሌሎችም አገር ቤት ካሉ እንቅስቃሴዎች ጋር አንዳንድ ኮንፈረንሶች ስናደርግ እንዲገኙ እንዲታዘቡ እናደርጋለን። አንዳንድ ችግሮች በነበሩባቸውም ጊዜ ለሽምግልና የሚረዱ ወረቀቶችና ሀሳቦችን ልከናል። ለወደፊትም ደግሞ በሚደረገው ቅድም ባነሳሁት የሽግግር አካሄድ በተለይ የፖለቲካል ፓርቲዎች እና ሲቪል ሶሳይቲ ሁሉን አካታች ሊሆን የሚችልበትን መንገድ በመምከር በማማከር ደረጃ ትልቅ ሚና እንጫወታለን። ይሄ ነው እንግዲህ ሀገራዊ ኃላፊነታችን እየተወጣንበት ያለ። ሚዲያዎች፣ በዚህ አጋጣሚ ሚዲያዎችን በከፍተኛ ደረጃ ማመስገን እፈልጋለሁ። የምናደርጋቸው ዝግጅቶች ያለነሱ ትብብር ለህዝባችን አይደርሱም ነበር። ብዙዎቹ ሚዲያዎች፣ ኢትዮጵያዊ ሚዲያዎች አንተን ጨምሮ በከፍተኛ ትብብር
የምናቀርባቸውን ዝግጅቶች ለህዝባችን እያስተላለፋችሁ ስላለ ከፍተኛ ምስጋና በዚህ አጋጣሚ ማቅረብ ፈልጋለሁ። እጅግ አድርጌ አመሰግናለሁ ኢንጂነር ሰለሞን ገብረስላሴ። ባነሳነው ሐሳብ ዙሪያ ላይ አድማጭ ተመልካቾቻችን ይጠቅማል ይሆናል ያሉትን ሐሳብ እንዳገኙ ተስፋ አደርጋለሁ። እንደው ካለ ጊዜም እባክህን ስለ ፍቃድን ሰጠ ይሄንኑ ቆይታ እንድናደርግ እድሉን ስለሰጠኝ እጅግ አድርጌ አመሰግናለሁ ኢንጂነር። ምናልባት የማጠቃለያ ሐሳብ ካለ የምክክሩ ሴራና የኢትዮጵያ እጣ ፈንታን ነው በጥቅሉ ያየነውና ሴራውን አይተናል። የኢትዮጵያ እጣ ፈንታ ወዴት ነው የሚያመራ ስን አትስጉ፣ ስጋት ሊገባቸው አይገባም፣ እየመጡ ነው ከሚል ብቻም ሳይሆን መምጣቱንም ለመቀበል የራስን ዝግጅት ያስፈልጋል ስትል ማብራሪያ ሰጥታል። እንዲሁም ደግሞ በዲያስፖራው በኩልም ያለው ዝግጅነትን አሳይተሃል። እንዲሁም ደግሞ በትጥቅ በኩልም ያለው እንቅስቃሴን በተመለከተን ተመልክተናል። በአገር ውስጥ ያለው የሰላማዊ እንቅስቃሴም ሁሉ ለማየት ሞክረናል። ይህን ሁሉ ስንል ከእርሳችን አንጻር የምክክሩ ሴራና የኢትዮጵያ እጣ ፈንታ ነውና ለዚህ መዝጊያ የሚሆን ንግግር አድርግልንና መሰናዷችንን እናብቃ ኢንጂነር። አመሰግናለሁ ይነቃቸው። አብይ ቢተካም እንኳን ችግሮቻችን ሁሉ ይሄዳሉ ማለት አይደለም። ይህን አንድ ማስመር እፈልጋለሁ። በተለይ ጥሎብን ያለፈው እሱም የህወሓት ኢህአዴግ አገዛዝም ጥሎብን ያለፈ ከፍተኛ የባህል ዝቅጠት አለ በሀገራችን። በሚያሳዝን ሁኔታ ሴቶችን መጉዳት፣ ሴቶችን ማጎሳቆል፣ እርስ በርስ ደግሞ መገዳደል ኢቭን በውጭ ሀገር እንኳን በሚያሳፍር ሁኔታ እና በሚዘገንን በሀገራችንም ውስጥ የሚደረገው የአውሬነት ጠባይ፣ የውሸት ሰባኪዎች ነን የሚሉ ከሳይንስ እና ከአመክንዮ ውጭ የሆነ የማጭበርበርና ገንዘብ የመሰብሰብ አካሄድ፣ ብዙ እርምት የሚፈልጉ ነገሮች እነዚህ ሰዎች ትተውብን ያለፉ ነገሮች ስላሉ ለዚህ ሁሉ ዝግጅት ያስፈልጋል። አብይ ሄደ ማለት ሰላምና ሽግግር አለ፣ ሰላም እናገኛለን፣ መንግስታችን ያመጣል፣ የኢኮኖሚ ቻሌንጃችን ለመወጣት ቀስ በቀስ እንችላለን። ነገር ግን የባህል ዝቅጠታችን ከፍተኛ ውጊያ የሚያስፈልገው ኢትዮጵያዊ ጨዋነትን መልሰን የምናነግስበት፣ መተሳሰብን የምናነግስበት፣ መከባበር የምናነግስበት ትልቅ ጦርነትና ትልቅ እጃችን ላይ እንዳለ መመልከት ያስፈልጋል። ከዚሁ እንግዲህ የሃይማኖትም መሪዎችም እና መንፈሳዊ መሪዎቻችን የሚገባቸውን ያህል እየሰሩ ነው ለማለት አዳጋች ነው። የመሪነት ቦታቸውን ሊጫወቱ የሚችሉበትን እና ወጣቶቻችንን ከዚህ እርኩስ እና ጸያፊ ተግባር ሊከበሩ የሚገቡ እናቶችና ሴቶችን ከማክበር የሰው ህይወትን ክቡር አድርጎ ከማየት አንጻር ከፍተኛ ዝግጅት ይጠበቅብናል፣ ከፍተኛ ትግል ይጠበቅብናል። ለዚህ ሁሉ መዘጋጀትና በህብረት ለመስራት መቻል አለብን። ይህን ለማለት እወዳለሁ። እጅግ አድርጌ አመሰግናለሁ ኢንጂነር ሰለሞን ገብረስላሴ ስለነበረን ቆይታ ክብረት ይስጥልኝ። በጣም ነው የማመሰግነው ኢንጂነር። አመሰግናለሁ ይህን እድል ስለሰጠኝ። መልካም ቀን። አድማጭ ተመልካቾቻችን የነበረን ቆይታ ይሄን ይመስል ነበረ። ካነሳነው ሐሳብ ይጠቅማል ይሆናል ያላችሁትን ነገር እንዳገኛችሁ ተስፋ አድርጋለሁ። በሌላ መሰናዶ ዳግም እስክንገናኝ ድረስ በያላችሁበት መልካም ነው እንዲገጠማችሁ።